ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ተከታታዮች እንኳን ደህና መጣችሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ታሪኩ በደንብ እንዲገባችሁ ለማብራራት እንሞክራለን። እስከ ቪዲዮ ፍጻሜ ከቆያችሁ ሁሉንም ነገር የምትረዱት ይሆናል። አብራችሁ ይቆዩ። ሰላም እና ሀና አብረው ነበሩ። እንደ አጋጣሚ ሆኖ ምን ሆነች ነው ሰላም ብላ ጠየቀቻት። ሀናም ምንም አልሆንኩም ሰላምዬ፣ ምንድን ነው የምትፈልጊው ነገር አለሽ እንዴ ስትል ጠየቀቻት። ሰላም ግን እሷ ላይ ፊቷ ላይ የሚነበበው አንድ ችግር እንዳለ ተረድታ ነበር። ሰላምም ደግማ ጠየቀቻት። እኔ እኮ አንቺን እንደ ጓደኛ ነው ሁሉን ነገር ግልጽ አድርጌ የምነግርሽ። ስለዚህ አንቺ ደግሞ ለምንድን ነው የምትደብቂኝ? ለምንድን ነው ችግርሽን የማታካፈኝ? ስትል ጠየቀቻት። ሀናም አረ ሰላምዬ ምንም ስለሌለ እኮ ነው፣ ምንም ችግር ስለሌለ ነው የማልነግርሽ። ችግር ቢኖርማ እነግርሽ ነበረ። አይ የምትደብቂኝ ነገር አለ፣ ለዛም ነው እኔ ያውቅብሻለሁ፣ ግን ፊትሽ ላይ ያስታውቅብሻል ስትል ቆጣ ብላ ስጠይቃት ለሀናም አይ እንዲህ ነው ነገሩ፣ የሆነ ልጅ ነበረ እሱ እኔን አባቴን አብሮ እየሆነ ጠብቆናል እስካሁን፣ እኛ ግን አስቀይመነዋል አሁን እና በዛ ትንሽ አስቤ ነው አለች። ምን አይነት ልጅ ነው ስትል ጠየቀቻት። በባለፈው እስር ቤት ታስሯል ያልኩሽ ልጅ ነው። እሱ አባቴን ለማሳከም የሆነ ገንዘብ እየፈለገ ነበር፣ እኔ ግን በችኳላ እሱን አስቀይሜዋለሁ ስትል ነገረቻት። እሷም እንዴ በይቅርታ የማይታለፍ ነገር የለም፣ ለምንድን ነው ታዲያ ይቅርታ የማጠየቂው? ደውለሽ ይቅርታ በይው ስትላት አይ በአካል አግኝቼ ይቅርታ መጠየቅ እፈልጋለሁ። በእርግጥ ይቅርታ ለማለት እኔም አስቤዋለሁ፣ ግን በአካል ሳገኘው ይሻላል፣ በስልክ ብዙም አልፈልግም ስትል ነገረቻት። እሷም ልክ ነሽ፣ አዎ በአካል አግኝተ ነው ይቅርታ እንበለው፣ እኔም አብሬሽ እሄዳለሁ ብላት ነበር። እሷ ግን አይ ሰላምዬ ከኔ ጋር መሄድ አይጠበቅብሽም፣ እኔ በኋላ ስወጣ ደውዬለት የሆነ ቦታ አገኝቸው ይቅርታ ጠይቀዋለሁ፣ ስለዚህ አንቺ መሄድ አይጠበቅብሽም ብትላት፣ ሰላም ግን አይ ብላ ልትቆጣትን ፈለገች። ለምንድን ነው ሁልጊዜ እኔን የምትጠበቂኝ? ለምንድን ነው ከኔ የምትደብቂኝ? ብላ እሷን በተደጋጋሚ ስጠይቃት፣ ሀናም በድንጋጤ ሰላምዬ እንደዛ ይስብ አልነበረም፣ አንቺ እኮ ጥሩ ልጅ ነሽ፣ ደግሞም እንደ እህቴ ነው ማይሽ፣ ለምንድን ነው ብዙ ነገር የምደብቅሽ? ከፈለግሽ እሺ እንሄዳለን አብረን ብላ ነገረቻት። እሷም አሁኑኑ ካልሄድን ብላ ግግም ስትልባት ሰላምና ሀና ተያይዘው ምላሴን ለማግኘት ወጡ። ከዛም ከጆሮ ጋር ደውለውለት ጆሮና አባባ ኖላዊ ተገናኝተው ነበር። እቤት ውስጥ እያወሩ በነበረ ሰዓት እንግዲህ ፍቅር እንደ ሽማግሌ ሆና አባባ ኖላዊ ጋር ልታስታርቀው ነበር። ፍቅርና አባባ ኖላዊ እንደሚተዋወቁ ጆሮ አያውቅም ነበረ። እሱም ግራ በመጋባት እዛኛው ቤት ነው ሲል እዛ ቤት እኮ አንድ ሽማግሌ አውቃለሁ ስትለው እሱም በመደናገጥ እንዴ የሀናን አባት ናቸው እንደምታውቂያቸው ሲላት፣ የሀና አባት ናቸው እንዴ ትንሽዬ ቤት ውስጥ የሚኖሩ ትልቅ ሰውዬ የሀና አባት ናቸው እንዴ ብላ ጠየቀችው። አዎ ናቸው ሲላት፣ እሳቸው እኮ አውቃቸዋለሁ አለችው። እሱም በመደናገጥ እንዴት ልታውቂያቸው ቻልሽ? እንዴት ነው ልታውቂያቸው የቻልሽው? ብሎ በጥያቄ አጣደፋት። እሷም እንግዲህ የምጠይቅ ይህን ጥያቄ በኋላ ብናደርገው እሳ ይህን ሁሉ ማስረዳት ከጀመርኩ እኮ እዚሁ መሽቶ ሊነጋ ነው። ስለዚህ ና እንሂድ ወደ ቤት ስትለው እሱም አልሄድም፣ አንቺ ቅድሚያ ሂጂና አስታርቂኝ፣ ከዛ እሺ ካሉ እመጣለሁ አላት። እሷ ግን አይ እዚህ መቆመክ ትቼ ካልሄድም ና እንሂድና እኔ እንዴትም ብዬ አስታርቀሃለሁ፣ ስለዚህ አብረን መሄድ አለብን ብላ ነገረችው። እሱም ምንም ሳያወዛግብ ሄዱ። አብረው ከሄዱ በኋላ ውጭ ላይ ተቀብሎ እሷም ሽምግልና ነኝ የመጣሁት ሽምግልናዬን ሳትቀበሉ ቁጭ አልልም፣ ስለዚህ እሺ በሉኝና ልቀመጥ አለች። ልክ ልጅና ልጅ ለማዳዳር እንደሄደች ነገር ነበር የልጅ ነገር። ከዛ እሳቸውን በቀልድ አንቺ እኮ ቀልድሽ አይጠገብም፣ ለምንድነው ቁጭ ማትይውና ማናወራው ሲሏት፣ አይ በፍጹም ቁጭ አልልም፣ የምሬን ነው አባባ፣ እኔ ሽምግልና ነው የመጣሁት እያለች ነገሩን ቀጥለዋለች። እሳቸውን በመወዛገብ ምንድን ነው የምትይው አንቺ ልጅ እንዴት ነው ነገሩ ብለው እሳቸውም ትንሽ ተወዛገቡና ከዛ በኋላ ምላሴን አሲርን ጠራቸው። አሲር ወንድሜ ነው እርሱ ጋር እንድትታረቁ ፈልጌ ነው ብላ ትጠይቃቸው። እርሳቸውም ሀና ጧት ስትወጣ እኮ ከመጣ ይቅርታ አድርግለት ብላ ነግራኝ ነበር እንጂ እንደሱ ጥፋትማ ቢሆን መቼም ይቅር አልለውም ነበር። እሱ እኮ የሚያጠፋው ጥፋት እንዲህ ቀላል የሚባል ነገር አይደለም አለች። ከዛ ፍቅርም እንግዲህ የኔን ሽምግልና ማራከሰዎት ነው እንደዚህ ብለው ዙሪያ ጥምጥም ወደ ሀና የሄዱት ብላ ጠየቀቻቸው። አይ ልጄ አንቺም ጥሩ ነው ነገሩ፣ ግን አንቺና እሱ እንዴት እህትና ወንድም እንደሆናችሁ ልታስረጂ ትችያለሽ አሏት። እርስም እንግዲህ አሲርም
እንዴ ኧረ እኔ ራሱ ግብብዳ ጥያቄ አለኝ። እንዴት ሊሆን ቻለ? እርስዎና እሷ እንዴት ሊተዋወቁ ቻሉ? በየት በኩል ነው የተዋወቁት? ይህን ነገር ለእኔ ማስረዱኝ አለ። በሌላ በኩል ኤልያስ እንግዲህ ያለው ከጆሮ ጋር ያለው ነገር በጣም ከባድ ነበር። አሁን ላይ ነገሩን ፈተውታል። ኤልያስ ወደ ደሴ ለመመለሱ ወስኗል። እንግዲህ የተወሰነበትም ምክንያት ሀናን ለማገዝ መስራት አለብኝ፣ ጆሮን ይቅርታ መጠየቅ አለብኝ አለ። ለምን ሲባል እንግዲህ ጆሮ ባደረገው ነገር እውነታውን ለተሬ ነግሮት ነበር። ተሬም ያለውን ነገር ለኤልያስ አስረድቶት ነበረ እና ኤልያስ እና ጆሮ ይቅር ተባብለው አሁን ላይ ሊተጋገዙ ከዚህ በኋላ ከሀና ጎን ሆኖ አባቷን እንዲጠብቅላት እንዲሁም በአጋጣሚዎች ሆኖ ሀናን እንዲያግዛት ጠይቆታል። ኤልያስ ወደ ሀገር ቤት ሊመለስ ወደ ደሴ ሊመለስ ወስኗል። ሀናም ልሄድ ነው ሲላት እሷም ለምንድን ነው እንደዚህ በፍጥነት ወስነህ ለመሄድ የተነሳው ስትለው እኔ እኮ አንቺን ለማየት ነው፣ አንቺን ደግሞ አየውሽ 2 ቀን 3 ቀን ካየውሽ በቂ ነው፣ እዛም ስራ ትቼ ነው የመጣሁት፣ መሄድ አለብኝ ሀንዬ ብሎ ነገራት። በእርግጥ እሷ እንዲሄድ ፈቃደኛ አልነበረችም። እኔ ከጎኔ ብትሆን ደስ ይለኛል፣ ምክንያቱም እኔ የማውቀው ሰው እዚህ የማገኘው የማማክረውም ሰው የለኝም፣ ስለ አባትሽ ጉዳይም ብሎ ጠይቋት ነበረ። አባቴ ሕክምናውን ለመጀመር ብዙ ገንዘብ ያስፈልገዋል። አሁን ላይ ያንን ያህል ገንዘብ የለኝም፣ ከየት እንደማመጣ ግራ ገብቶኛል። ከዚህ በፊት አሰሪዬ 100,000 ብር ሰጥታኝ ነበር። የቀረውን ታክሞ አንዳንድ መድኃኒቶችም ገዝቼ የቀረውን ደግሞ ያው ለአሲር ከፍዬ አስወጥቸዋለሁ። አሁን ላይ እጄ ላይ ምንም አይነት ሳንቲም የለኝም፣ ብቻ ከባድ ነው፣ ተስፋ እየቆረጥኩ ነው ብላ ማልቀስ ጀምራ ነበር። እሱም እንድታለቅሽ አይደለም ሀንዬ፣ አንቺ ጠንካራ ነሽ፣ አሁንም ጠንከር ብለሽ ነገሮችን ማስተካከል አለብሽ። እኔም እደውልልሻለሁ ስራ ትቼ ስለመጣሁ እንጂ ትንሽ ቆይቼ ከአንቺ ጋር ብሆን ደስ ይለኝ ነበር፣ ግን አሁን መሄድ አለብኝ ብሎ ነገራት። እሷም አዎ ትክክል፣ ልክ መሄድ አለብህ፣ ስራ ማቋረጥ የለብህም ብላ ፈቅዳለት ተሰነባብተው እሱም ወደ ሀገር ሂዷል። በሌላ በኩል እንግዲህ እሱ ተሬና ጆሮም አውርተው ነበር። አንተ እኮ እኛም በልጥህናል፣ የምር ጆሮ አሁን ላይ ሰው እየሆንክ ነው፣ በጣም ከሰዎች ተግባቢ የሆነ ካል፣ በዛ ላይ ለሰው ያለህ ርህራሄና አባባ ኖላዊን ለማሳከም ያደረገው ከአባትህ የተጋፈጥከው ነገር በጣም ነው ያስደሰተኝ። ግን ራስህን አደጋ ላይ በመጣለቅ ትንሽ ቅር ቢለኝም የምር ወንድ ጀግና ብሎ እሱም ማሞጋገስ ጀምሯል። ጆሮም ለሀና ያልሆነ ነገር እና ለአባባ ኖላዊ ያልሆነ ነገር ምንም ነገር የለም። ከዚህ በኋላም ትግሌን አላቆምም። እነሱ በጣም ምርጥ ሰዎች ናቸው፣ ምርጥ ሰው ናቸው። እኔን ሰው ብለው ተቀብለውኛል። ማንም ሰው እኮ እኔን እንደ ሰው ቆጥሮኝ አያውቅም። ሀናና አባባ ኖላዊ ግን እኔን እንደ ሰው ቆጥረው ከሰው ተራ አውለውኛል። አባባ ኖላዊም ቢሆን ቤተ ክርስቲያን እየወሰዱ ብዙ ነገሮችን አስተምረውኛል። ብዙ ነገር በህይወት ተምሬያለሁ። ያም የሆነው በፋዘርና በሀና ምክንያት ነው። ስለዚህ እስከ መጨረሻው ድረስ ለነሱ መታገል አለብኝ። አባባ ኖላዊም ታክመው ድነው ወደ ሀገራቸው ይሄዳሉ። ያኔ ነው የኔ ጉድ። ስለዚህ አሁን ላይም ያው ቀጥያለሁ ሲል ነበር የነገረው። እሱም ደስተኛ ነበር። ተሬ በጣም ነው ደስ ያለው በእነሱ። በሌላ በኩል እንግዲህ ፍቅርና ምላሴ ሌላ ጉዳይ ውስጥ ናቸው። ምላሴ ፍቅርን ያው እንግዲህ ቤተሰብ እንደሌላት ነግረው ነበር። አባቷም በአቅም ጉዳይ ትንሽ ደካማ እንደሆነ ነበር የነገረችው። ግን አሁን ላይ እሱ ብር እየረዳት ሊያስተምራት በእህትና በወንድምነት ሊቀራረቡ ጠይቋት ነበር። እሷ ግን አሻፈረኝ ብላ እኔ እኮ አባቴ ምንም የለውም አላልኩክም፣ አባቴ ቁማርተኛ ነው እንጂ ገንዘብ ዘጭ ነው ያለው፣ ከእንኳን ለእኔ ለሌላም ሰው ይተርፋል። ግን ቁማርተኛ ስለሆነና ከሰዎች ጋር ስለማያቀራርበኝ ትንሽ እጠለዋለሁ። ስለዚህ አባቴ ከኔ ስለማያንስ ከዚህ በኋላ ስለ ገንዘብ ነገር እንዳታነሳብኝ ስትል አስጠነቀቀችው። እሱም በጣም በድንጋጤ እሺ ይቅርታ፣ እኔ እኮ እንደዛ ስላላሰብኩ ነው፣ በእርግጥ እንድትማሪ ስለፈለግኩ እንጂ ለሌላ አይደለም አላት። እሷም አልማርም፣ እኔ መማር ብፈልግ እማር ነበር ግን ስላልፈለግኩ ነው አለችው። ነገሩን ቀይሰው ወደ ሌላ ገጠሞች ሄደዋል። ሌላው እንግዲህ ሀና አሁን ላይ ትንሽ ግራ የሚያጋባ ነገር ውስጥ ነው ያለችው። እንዴት እስከ መቼ ሰርቼ ነው ይህ ሁላ ብር አግኝቼ አባቴን የማሳከመው የሚለው ነገር ቢያሳስባትም ግን ተስፋ ብትቆርጥም አሁን ላይ ግን አንዳንድ ተስፋዎች አሏት። አንዳንድ በዙሪያዋ ሰዎች ስትተዋወቅ የሆነ ይኖራል። እስከ ቪዲዮ ፍጻሜ አብራችሁን ስለቆያችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አትርሱ። አሁንም መልካም ጊዜ። ቀጣይ ክፍል ይዘን እስከምንመጣ አብራ ሰላም ሆኑ። መልካም ጊዜ ይሁንላችሁ። ቻው